ሰላም ተማሪዎች እንደምን ቆያችሁ? በባለፈው ቶፒካችን ላይ ስለ አፍሪካ ማሲፍ አይተን ስለ ሳሃራ ዴዘርት እና ስለ ሳህል ሪጅን ተነጋግረን ነበር። ዛሬ ደግሞ አፍሪካ ማሲፍ ውስጥ ከሚካተቱ አንደኛው የሆነውን የሳቫና ሪጅንን የምንመለከት ይሆናል ማለት ነው። ስፔሻሊ የሳቫና ሪጅን በሳህል ሪጅን እና በትሮፒካል ሬንፎረስት መካከል ላይ የሚገኝ ሪጅን ነው። ማለትም የሳቫና ሪጅን በሰሜንም በደቡብም ይገኛል። ነገር ግን እዚህ ጋር የሳህል ሪጅን አለ ብለን ነበር በባለፈው ቶፒካችን። እዚህ ጋር ደግሞ ያለው ስፔሻሊ ዌተስት ወይም እርጥበታማ የሆነው ሪጅን ትሮፒካል ሬንፎረስት ነው ይሄኛው። በእነዚህ መሀል ላይ ነው የሳቫና ሪጅን የሚገኘው ማለት ነው። ዘአፍሪካ ሳቫና ሪጅን ትሮፒካል ግራስላንድ ወዝ ፊው ትሪስ ኤንድ ሸርብስ። ስፔሻሊ ይሄ ሪጅን ሞቃታማ የሆነ ሪጅን ሲሆን በተለይም የተለያዩ ሳሮችና ጥቂት የሆኑ ዛፎች በተጨማሪ ደግሞ ሸርብስ ኢናማሪክ ስፔሻሊ ቁጥቋጦ የምንላቸው የእጽዋትና የአትክልት አይነቶች የሚገኝበት ቦታ ነው ማለት ነው። ዘ ትሪ ኢን ዘ ሳቫና ሪጅን አር ድሮት ሬዚስት ትሪስ። በተለይም እዚህ አካባቢ ላይ የሚገኙ የተለያዩ የሆኑ የእጽዋት አሊያም የዛፍ አይነቶች ድሮትን የመቋቋም አቅማቸው ወይም ካፓሲቲያቸው እጅግ በጣም ከፍተኛ ነው። ድሮት ማለት ድርቅ፣ ስለዚህ ድርቅን የመቋቋም አቅማቸው እጅግ በጣም ከፍተኛ ነው። ከሌሎች ቦታዎች የሚለዩት እነዚህ ትሪ እጅግ በጣም ሞቃታማ በሆነ ቦታ ላይ እንኳን ሰርቫይቭ አድርገው ለመኖር ወይም ለመቆየት የሚያስችል ካፓሲቲ አላቸው ማለት ነው። ዚስ አዳፕሽን ሪዲዩስ ዋተር ሉዝ ፍሮም ዘ ፕላንት። በዚህም የተነሳ እነዚህ እጽዋት ውሃን ዝም ብለው እንዲተን አይፈቅዱም። እጅግ በጣም በትንሿ ስፔሻሊ ረጅም ጊዜ የመቆየት ካፓሲቲው አላቸው ወይም አዳፕሽኑ አላቸው ማለት ነው። ውሃን ቶሎ ከቅጠላቸው ወይም ከሊቫቸው እንዲወጣ አይፈቅዱም። ውሃን በደንብ አድርገው ነው የሚይዙት። ስፔሻሊ ደግሞ እዛ አካባቢ ላይ ያለውን ሞቃታማ አየር ለመቋቋም ሲሉ ወዲያውኑ ቅጠላቸውን ትንሽ ወይም ስሞል ሳይዝ ያደርጉታል። እዚህ አካባቢ ላይ ዝናብ ሲዘንብ ቅጠላቸው ሙሉ ለሙሉ ይዘረጋል። ነገር ግን ሞቃታማ በሚሆንበት ጊዜ፣ ፀሐያማ በሚሆንበት ጊዜ ቅጠላቸውን ይሰበስቡትና ትንሽ ያደርጉታል። በተለይም ደግሞ ከለራቸውን ወደ ሬዲሽ አይነት ከለር ወይም ወደ ፀሐያማ የሚመስል ከለር ያደርጉታል። ይህን የሚያደርጉበት ምክንያት በተለይም ፀሐይ እነሱ ላይ በሚያርፍበት ጊዜ የትነት መጠንን ለመቀነስ ሲሉ ነው እነዚህ እጽዋቶች እነዚህ ነገሮች የሚያደርጉት ማለት ነው። አላችሁ? ከኔ ጋር ናችሁ? እየሰማችሁኝ ነው? እየገባችሁ ነው? በጣም አሪፍ። እንቀጥል። ዘ ሳቫና ሪጅን ሃዝ ቱ ኢምፖርታንት ፓርትስ። በተለይም በሳቫና ሪጅን ውስጥ ሁለት ወሳኝ ክፍሎች አሉ። እነዚህም የመጀመሪያው ውድላንድ ሲባል፣ ሁለተኛው ደግሞ ስሩንትሊ ቶል ግራስ ሳቫና ይባላል። ውድላንድ የምንለው ፓርት ስፔሻሊ እንጨት የበዛበት ፓርት ሲሆን፣ ስሮን የምንለው ትሪ ደግሞ እሾሃማ የሆኑ ዛፎችና በተለይም በጣም ረጅም ያልሆኑ በጣም አጭርም ያልሆኑ ግራሶች ወይም ሳሮች የሚገኙበት ፓርት ነው ማለት ነው። ኢን ሳቫና ውድላንድ ዘ ትሪ አር ዋይድሊ ስፔስድ። በተለይም በዚህ ሪጅን ውስጥ የሚገኙ ዛፎች እጅግ በጣም ተራርቀው ያሉ ዛፎች ናቸው። ማለትም አንድ ቦታ ላይ እጅብ ብለው የማይገኙ ዛፎች ናቸው። እዛም እዚህም በተናጠል እጅግ በጣም ተራርቀው ያሉ ዛፎች የሚገኙበት ቦታ ነው። ግን ለምንድን ነው እነዚህ ዛፎች ተራርቀው የበቀሉት ወይም አንድ ላይ ለምን እጅብ ብለው አልበቀሉም ብለን በምናይበት ጊዜ ኖት ኢነፍ ሶይል ሞይስቸር ዲዩሪንግ ድራይ ሲዝን ቱ ሰፖርት ፉል ትሪ ከቨር። ትልቁ ምክንያት ስፔሻሊ እዛ አካባቢ ላይ እንዳልኳችሁ ሞቃታማ የሆነ የአየር ንብረት ያለበት ክፍል ነው። ለተወሰነ ጊዜ ብቻ ነው ዝናብ የሚዘንበው። ዝናብም እጅግ በጣም ብዙ ዝናብ አይዘንብም። በዚህ የተነሳ የሶይል ሞይስቸሩ ወይም የአፈሩ አይነት እጅግ በጣም ደረቃማ ነው፣ እርጥበታማ አይደለም። በዚህ የተነሳ ነው እዚህ አካባቢ የሚገኙ ዛፎች ተበታትነው የሚበቅሉት ማለት ነው። ምናልባት የሶይል ሞይስቸሩ እርጥበታማ ቢሆን ኖሮ እንደ ትሮፒካል ሬንፎረስት ጥቅጥቅ ያለ ደን ወይም ዛፍ ይሆን ነበር። ነገር ግን የሶይል ሞይስቸሩ ደረቃማ ስለሆነ እነዚህ ዛፎች ተራርቀው ወይም አንዱ እዚህ ጋር አንዱ እዛ ጋር ሆነው ለመብቀል ግድ ሆኖባቸዋል ማለት ነው። ዘ ኦፕን ስፔሲንግ ሌት ዴንስ ላውር ሌየር ዌር ግራስ ዲቨሎፕ። በተለይም እዚህ አካባቢ ላይ እጅግ በጣም ብዙ የሆኑ ሳሮች የሚገኙበት ቦታ ነው። ለዚህ ነው ስሙም በተለምዶ ሳቫና ግራስላንድ የሚባለው። እዚህ አካባቢ ላይ እጅግ በጣም ረጅም ያልሆኑም እጅግ በጣም አጭርም ያልሆኑ መካከለኛ ሌንግዝ ያላቸው ሳሮች የሚገኙት ማለት ነው።
ለዚህ ነው እዚህ አካባቢ ላይ ስፔሻሊ እነ አንበሳ እነ አቦ ሸማኔ እነ ሚዳቋ እነ ጎሽ እዚህ አካባቢ ላይ ለመኖር ምቹ የሚሆንላቸው ስፔሻሊ ሳራማ ቦታ ስለሆነ ነው እዚህ አካባቢ ላይ እንደዚህ አይነት እንስሳቶች የሚኖሩት ማለት ነው። In the tropical savanna woodland of Africa, the tree of Midiamite እዚህ አካባቢ ላይ የሚገኙት ዛፎች ስፔሻሊ እንደ ሳሮች ሁሉ እጅግ በጣም ትልቅ አይደሉም። ዛፎቹም ትንሽ አይባሉም። መካከለኛ ወይም ሚዲየም ሃይት ያላቸው ዛፎች ናቸው እዚህ አካባቢ ላይ የሚገኙት ማለት ነው። እዚህ አካባቢ ላይ የሚገኙት ዛፎች ምን አይነት ነው ብለን በምናይበት ጊዜ እዚህ አካባቢ ላይ ያለው ዛፎች ከሌሎች የዛፍ አይነቶች የሚለዩበት አንደኛው ምክንያት tree crown flattened or umbrella shaped and the trunks have thick rough bark ናቸው። እዚህ አካባቢ ላይ የሚገኙት ዛፎች በተለይም ፍላት የሆኑ ናቸው። ፍላት ማለት ጠፍጣፋ የሆኑ ወይም አምብሬላ ሼፕ ያላቸው። አምብሬላ ሼፕ ማለት የጃንጥላ አይነት ቅርጽ ያላቸው ዛፎች ናቸው እዚህ አካባቢ ላይ የሚገኙት ማለት ነው። ላይክ በምስሉ ላይ እንደምታዩት እዚህ አካባቢ ላይ እንደዚህ አይነት የሆኑ ዛፎች ይበዛሉ። በተለይም ቅርፊታቸው ደግሞ ደረቅ ያለ ቅርፊት ያላቸው የዛፍ አይነቶች እዚህ አካባቢ ላይ ይኖራሉ ወይም እዚህ አካባቢ ላይ ይገኛሉ ማለት ነው። Some species tree xerophyte from adapt dry environment small leaves and prone በተለይም እዚህ አካባቢ ላይ ምን ብለናል ቅድም ሞቃታማ የአየር ሁኔታ ስላለ እዚህ አካባቢ ላይ የሚገኙ እጽዋቶች ሞቃቱን አየር የመቋቋም አቅም ያላቸው ናቸው ብለናል። ስለዚህ በተለምዶ xerophyte የሚባል የእጽዋት አይነት አለ። xerophyte ማለት ምን ማለት መስላችሁ? xerophyte የሚባሉት እጽዋቶች ስፔሻሊ በበረሃ አካባቢ የሚገኙ እጅግ በጣም ሞቃታማ በሆኑ አካባቢዎች ላይ የሚገኙ የእጽዋት አይነቶች ናቸው። ስለዚህ xerophyte ማለት ሙቀትን የሚቋቋሙ ለረጅም ጊዜ እዛ ቦታ ላይ ሰርቫይቭ አድርገው ለመቆየት የሚችሉ የአትክልት ወይም የእጽዋት አይነቶች ናቸው። ስለዚህ እዚህ አካባቢ ላይ እንደዚህ አይነት የሆኑ xerophyte የሆኑ የእጽዋት አይነቶች ይገኛሉ። በተለይም እነዚህ xerophyteዎች ስሞል ሊቭስ ነው ያላቸው። ስሞል ሊቭስ ማለት እጅግ በጣም ትንሽዬ የሆነ ቅጠል ያላቸው ቢኮዝ ቅጠላቸው ትልቅ ቢሆን ኖሮ በፀሐይ ብርሃን የተነሳ ከቅጠላቸው እጅግ በጣም ብዙ ውሃ ይተን ነበር። ነገር ግን ቅጠላቸው ትንሽ ስለሆነ ብዙ ውሃ አይተንባቸው ማለት ነው። ከዛም በተጨማሪ ቅጠላቸው ትንሽ ብቻ ሳይሆን ትሮን ናቸው ማለትም እሾሃማ የሆኑ ናቸው። እንደዚህ አይነት ተክሎችን በተለምዶ በአማርኛ ቁጥቋጦ የምንለው ነገር ወይም እሾሃማ ዛፎች ወይም አትክልቶች ይባላሉ ማለት ነው። Fire occur frequently in the savanna woodland during the dry season, but the tree species are mostly fire resistant. እዚህ አካባቢ ላይ በተደጋጋሚ ድንገተኛ የሆነ ሰደድ እሳት ይነሳል። ነገር ግን ይሄ ሰደድ እሳት ቢነሳም እዚህ አካባቢ ላይ ያሉ ዛፎችን ብዙም አይጎዳቸውም። ቢኮዝ ለምንድነው የማይጎዳቸው ብለን በምንመለከትበት ጊዜ ውድላንድ ስለሆኑ ወይም የእንጨት ስለሆኑ ሰርቫይቭ ለማድረግ ወይም ያን እሳት ሬዚስት አድርጎ ለመቆየት የሚያስችል ካራክተርና ባህሪ ስላላቸው የእሳት አደጋ ወይም ሰደድ እሳት ቢነሳም ሬዚስት አድርገው ይቆያሉ ማለት ነው። እስቲ አሁን ደግሞ the tropical rainforestን እንመልከት። Tropical rainforest occur both to the north and south the equator, also as equatorial rainforest. በተለይም ይሄ tropical rainforest ተብሎ የሚጠራው ሪጅን ልክ እንደ ሳቫና ሁሉ በሰሜንም በደቡብ ወይም በኖርዝም በሳውዝም የሚገኝ ነው። በተለይም እዚህ አካባቢ ላይ ኢኩዌተር የተባለው መስመር ወይም ላይን እኩል ሁለት ቦታ ስለሚቆርጠው ነው በሰሜንም በደቡብ ውስጥም የሚገኘው ማለት ነው። ሶ በዚህ የተነሳ ኢኳቶሪያል rainforest እየተባለ ይጠራል ማለት ነው። These forests are very diverse and contain large number of plant and animal species. በተለይም ይሄ ሪጅን ከሌሎች ሪጅኖች የሚለይበት ትልቁ ነገር እጅግ በጣም ብዙ የሆኑ ዳይቨርስ ያላቸው እጅግ በጣም የተለያዩ የሆኑ የአኒማል ወይም የእንስሳ ዝርያና እጅግ በጣም ብዙ የሆኑ የዛፍ አይነቶች እዚህ አካባቢ ላይ ይገኛሉ ማለት ነው። ለዚህ ነው ዳይቨርስ እየተባለ የሚጠራው። Highly diverse, the equatorial rainforest where a square kilometer may contain many as 100 different tree species as compared to 3 or 4 the temperate zone. እዚህ አካባቢ ላይ በትንሽ ኪሎሜትር ስኩዌር ላይ በትሮፒካል ሬንፎረስት ላይ እጅግ በጣም ከመቶ በላይ የሚሆኑ ስፒሺስ ወይም ዝርያ ያላቸው የዛፍ አይነቶች ይገኛሉ። ይሄ ማለት አሁን ለምሳሌ ሌሎቹን በምንመለከትበት ጊዜ ለምሳሌ እነ ሳቫና ኦል እነ ሳህል ሪጅን አካባቢ ላይ የሚገኙት የዛፍ አይነቶች ምናልባት 3 ናቸው አለም ግፋቢል 4 አይነት ዝርያ ያላቸው የዛፍ አይነቶች ናቸው።
እነዚህ ሪጅን ላይ የሚገኙት። ነገር ግን እዚህ ሪጅን ላይ ማለትም ትሮፒካል ሬንፎረስት ላይ ከመቶ በላይ ዝርያ ያላቸው የተለያዩ የሆኑ የዛፍ አይነቶች ወይም የእጽዋት አይነቶች እዚህ አካባቢ ላይ ይገኛሉ ማለት ነው። ብሮድ ሊፍ ኤቨርግሪን ትሪስ ዶሚኔት ዘ ቬጂቴሽን ከቨር። በተለይ የሚውላችሁ እዚህ አካባቢ ላይ የሚገኙ ዛፎች ከምታስቡት በላይ አረንጓዴ ወይም ግሪን የሆኑ ወይም ዳርክ ግሪን የሆኑ ዛፎች ናቸው የሚገኙት። ጀስት ላይክ አሁን በምስሉ ላይ እንደምትመለከቱት እጅግ በጣም አረንጓዴ የሆኑ የዛፍ አይነቶች ነው የሚገኙት። እነዚህ የዛፍ አይነቶች አይደርቁም ኦር እንደ ሌሎቹ ሪጅኖች ቶሎ ብለው አይሞቱም። እጅግ በጣም ለረጅም ጊዜ የሚቆዩ እናንተ እስካልቆረጣችኋቸው ወይም በተፈጥሯዊ መንገድ ራሳቸውን እስካልገደሉ እስካልወደቁ ድረስ እነዚህ የዛፍ አይነቶች አረንጓዴ ሆኖ ወይም ለምለም ሆኖ የሚቆዩት። ቢኮዝ እዚህ አካባቢ ላይ ያለው ሬን ወይም የዝናብ ሁኔታ እጅግ በጣም ጥሩ ስለሆነና ሶይሉም ፈርታይል የሆነ ሶይል ወይም እርጥበታማ የሆነ ሶይል ስለሆነ ለነዚህ ዛፎች እጅግ በጣም ተመችቷቸዋል ወይም አመቺ የሆነ ኢንቫይሮንመንት ሰጥቷቸዋል ማለት ነው። 6 African countries Cameroon, Central Africa Republic, Republic of Congo, Democratic Republic of Congo, Gabon and Equatorial Guinea make up Congo basin of the tropical rainforest. በተለይም tropical rainforest እነዚህን ሀገራት ያጠቃልላል ወይም እነዚህን ሀገራት ከቨር ያደርጋል። አሁን የተጠቀስናቸው እነ ካሜሮን፣ እነ ሴንትራል ሪፐብሊክ ኦፍ አፍሪካ፣ እነ ኮንጎ፣ እነ ጋቦን የኮንጎ ቤዝንን ጨምሮ እነ ዲሞክራቲክ ሪፐብሊክ ኮንጎንም ጨምሮ ይሄ ሪጅን እነዚህን ሀገራትን ይነካል ወይም ከቨር ያደርጋል ማለት ነው። ከነዚህ ሀገራትን በተጨማሪ ለምሳሌ ስፔሻሊ እነ ጋናን፣ እነ አይቮሪ ኮስት እና እነ ማዳጋስካርን ይሄ ሪጅን ከቨር ያደርጋል ወይም ይነካካቸዋል ማለት ነው። The various trees of the tropical rainforest are closely spaced together and from thick continuous caponi some 25 to 35 meter tall. በተለይም እዚህ አካባቢ ላይ የሚገኙት ዛፎች እጅግ በጣም ረጃጅም ናቸው። እዚህ ጋር የሚለው ከ25 እስከ 35 ሜትር ይደርሳሉ ነው የሚባለው። ነገር ግን አንዳንድ የጂኦግራፊ መጽሐፍቶችን በመታነቡበት ጊዜ ስፔሻሊ ከዚህ የበለጠ ርዝመት ወይም ከዚህ የበለጠ ቶለስት አላቸው። እዚህ ጋር የተገለጸው ከ25 እስከ 35 ነው የሚለው። ነገር ግን ሪያሊቲው ግን ስፔሻሊ እዚህ አካባቢ ላይ የሚገኙ ዛፎች ከዚህ ሜትር በላይ ናቸው ተብሎ ይታሰባል። በተለይም እዚህ አካባቢ ላይ ትልቁ ዛፍ ወይም ረጅሙ ዛፍ የሚባለው 40 ሜትር የሚደርስ ነው ይባላል። ነገር ግን እስከ 50 እስከ 55 ሜትር የሚጠጉ የዛፍ አይነቶች እንዳሉ አንዳንድ ጂኦግራፊ ሪፈረንስ ቡኮች ይናገራሉ ማለት ነው። Most plants are evergreen with large dark green leather leaves. በተለይም እዚህ አካባቢ ላይ የሚገኙ ዛፎች እንዳልኳችሁ እጅግ በጣም ግዙፍ ናቸው፣ ረጃጅም ናቸውና ከለራቸው ደግሞ ዳርክ ግሪን ነው። ዳርክ ግሪን ማለት ጀስት አሁን ለምሳሌ እዚህ ጋር ካርቶን ላይ እንደምትመለከቱት ያለው አይነት ከለር ነው ዳርክ ግሪን ማለት ነው። ዳርክ ግሪን ማለት ነው። ስለዚህ እንደዚህ አይነት ከለር ያላቸው ዛፎች በዚህ አካባቢ ላይ በደንብ አድርገው ይገኛሉ ማለት ነው። ቅጠላቸው እጅግ በጣም ሰፋፊ ሆነ ትላልቅ ቅርንጫፍ ያላቸው ስፔሻሊ ደግሞ አንዳንዶቹ ከመርዘማቸው የተነሳ ከሌሎች ዛፎች ጋር እንደ ሀረግ የሚገናኙበትም ጊዜ እጅግ በጣም ብዙ ነው። ወይም እንደዚህ አይነት ነገሮች እዚህ አካባቢ ላይ ይፈጠራሉ ማለት ነው። The rainforest climate is wet all the year. It has a short dry season. especially እዚህ አካባቢ ላይ እጅግ በጣም ከፍተኛ የዝናብ መጠን ስላለ ድራይ ወይም ደረቃማ የሚባለው ጊዜ እጅግ በጣም ትንሽ ነው። አንዳንዴ እንደውም ላይኖር ይችላል። ስፔሻሊ አፍሪካ ውስጥ ካሉ ሪጅኖች መካከል እጅግ በጣም ዌተስት የሆነው እርጥበታማ የሆነው እጅግ በጣም ብዙ ዝናብ የሚያገኘው ሪጅን ትሮፒካል ሬንፎረስት የሚባለው ሪጅን ነው። ስለዚህ እዚህ አካባቢ ላይ ድራይ የመሆኑ ወይም ደረቃማ ወቅት ሆኖ የሚቆዩበት ጊዜ እጅግ በጣም ትንሽ ነው ወይም ለትንሽ ጊዜ ብቻ ነው ደረቃማ የሚሆነው እንጂ አብዛኛው ጊዜ ስፔሻሊ ዝናብ ይዘንባል ዌተስት ወይም እርጥበታማ የሆነ ቦታ ነው ማለት ነው። Annual rainfall which exceeds 2000 to 2215 mm is evenly distributed throughout the year. በተለይም እዚህ አካባቢ ላይ በአመት ወይም አኑዋሊ ሲለካ የዝናብ መጠኑ እዚህ አካባቢ ላይ የሚዘንባው ከ2000 እስከ 2250 ሚሊ ሜትር ይደርሳል። አኑዋሊ በአመት ይሄ ቦታ ይሄን ዝናብ ያገኛል። ይሄ ማለት እጅግ በጣም ከፍተኛ የሆነ የዝናብ መጠን ያለበት ቦታ ነው ማለት ነው። Temperature and humidity are relatively high throughout the year. especially እዚህ አካባቢ ላይ በጣም በቃ አመቺ ነው። ጥሩ የሆነ ሙቀት አለው፣ ቅዝቃዜም አለው። ስለዚህ ይሄ ሪጅን እጅግ በጣም ጥሩ የሆነ ሪጅን ነው። ለዚህ ነው እጅግ በጣም ብዙ የሆኑ የእጽዋት ወይም የዛፍ አይነቶችና ብዙ የሆኑ የእንስሳት አይነቶች እዚህ አካባቢ ላይ ከሌሎች በተለየ መንገድ የሚኖሩት ማለት ነው። Soil are subjective extreme climate weathering and leaching, but the soil acidic and nutrient is poor.
በተለይም እዚህ አካባቢ ላይ ያለው የአፈር ታይፕ ወይም የአፈር ሁኔታ አሲዲክ የሆነ በተለይም ኒውትሪየንቱ ፑር የሆነ የአፈር ሁኔታ ነው ያለው ቢኮዝ እጅግ በጣም እርጥበታማ ቦታ ስለሆነ በተለይም እዚህ አካባቢ ላይ ሶይሎች ኬሚካል ዲኮምፖዚሽን እጅግ በጣም በተደጋጋሚ ስለሚያደርጉ እናም አንዳንድ ጊዜ የሚዘንበው ዝናብ ደግሞ አሲዲክ የሆነ ሬንፎል በዛ ቦታ ላይ ስለሚጥል እዚህ አካባቢ ላይ ያለው ሶይል አሲዳማ ባህሪ ያለውና ስፔሻሊ ደግሞ ኒውትሪየንት ፑር የሆነ የአፈር አይነት እዚህ አካባቢ ላይ በስፋት ይገኛል ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል